አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ? የኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን አላህ ሰላም ያደርግልን እና እንዴት ናችሁልኝ? ሀባይብ ሰላም ናችሁ? አበረታቱኝ እላችኋለሁኝ። በስክሪን ላይ የምታዩት እህታችን ያው በትዳር ውስጥ እያለች ያሳለፈችውን ውጣ ውረድ ነው ማለት ነው። እንዲያለችው ከሆነ ባሏ በጣም ከሚባለው በላይ እንደሚደበድባት እንደሚያሰቃያት ነውና እሷ ያሳለፈችውን ህይወት እኛ ሴቶች ብዙዎቻችንን ባንሆን የምናሳልፈው ህይወት ነው ማለት ነው። ወላኪን የባልና የሚስትን ገበን በሶሻል ሚዲያ ማውጣቱ ተገቢ ነው ብዬ አላስብም። ሸሪዓችንን አይፈቅድም። ያው እሷም ተናግረዋለች። ለሰው ስናወራ ደግሞ የሚቀለን ካመሰለን በሶሻል ሚዲያ ከማውጣት ይልቅ በግል ለኔ ለምንለው ሰው ብናወራ ይሻላል ማለት ነው። መቼም እኮ እንኳን ባልና ሚስት አብሮ ሲኗኗር እግርና እግርም ይጋጫን ይባላል እና ገበናችሁን ሚዲያ ላይ ባታወጡ ጥሩ ነው ብዬ አስባለሁ። እንኳን አብሮ እየኖረ ባልና ሚስት ተፋትቶ እንኳን ማለት ነው ባሌ እኮ እንዲህ ይበድለኝ ነበረ፣ ሚስቴ እኮ እንዲህ ተበድለኝ ነበረ ብሎ ማውራቱ ጥሩ አይደለም ማለት ነው። እና ለመፈመስም ከሆነ ደግሞ ብዙ ስራ የሚሰራ ሞልቶ የለ። ለመፈመስም ከሆነ ብዙ ስራ ሞልቷን ማለት ነው። የባልና የሚስትን ገበን ሚዲያ ላይ ማውጣቱ ጥሩ አይደለም ማለት ነው። እናም በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን አላህ ሰላም ያደርግልን። ሀባይብ አበረታቱኝ እላችኋለሁ። ያው መቼም መጥፎ ወንድ እንዲያለ ሁሉ ጥሩም ወንድ ያለ፣ ጥሩ ሴት እንዲያለ ሁሉ መጥፎ ሴትም አለ ማለት ነው። ሁሉም አንድ ነው ማለት አይቻልም። እና በያላችሁበት ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።